ሰላም ወዳጆች እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ ዛሬ የምናየው አንድ ሰው በእባብ ከተነከሰ ምንድነው ወዲያውኑ ማድረግ ያለብን የመጀመሪያ እርዳታዎችን እናያለን ማለት ነው። እንግዲህ ቪዲዮውን ሰብስክራይብ፣ ሼር በማድረግ ጀምሩ። ምንድነው አንድ ሰው በእባብ ከተነደፈ መጀመሪያ ላይ ማድረግ ያለብን አንደኛ ላይ ሰውየው ማረጋጋት ነው። የተነደፈውን ሰው ማረጋጋት ነው ያለብን። ለምንድነው? ከተደናገጠ ልብ ምቱም ይጨምራል። ልብ ምት ከጨመረ ደግሞ መርዙ ወደ ሰውነት ይሰራጫል ማለት ነው እና በተቻለ መጠን የተነደፈውን ሰው ማረጋጋት በጣም አስፈላጊና የመጀመሪያ እርዳታ ነው ማለት ነው። ሁለተኛ ላይ አንድ ሰው ከተነደፈ የምናደርገው የተነደፈበትን ወይም ደግሞ የተነከሰበትን ቦታ እጅ ላይ ከሆነ እጁን፣ እግር ላይ ከሆነ ደግሞ እግሩን አለማንቀሳቀስ። እንቅስቃሴ ሲኖር እግሩን ካንቀሳቀሰ እዛ በተነከሰበት ቦታ ላይ ደም ዝውውር ስለሚጨምር፣ ስለዚህ መርዙ ወደ ሰውነት የመሰራጨት ቻንሱ በጣም ከፍተኛ ነው ማለት ነው። ስለዚህ በእባብ ከተነከሰ አንድ ሰው ምንም እንቅስቃሴ እዛ አካባቢ አለማድረግ፣ ከተቻለ እንደውም ስፕሊንት ማድረግ ያስፈልጋል ማለት ነው፣ እንዳይንቀሳቀስ ማለት ነው። እና ሶስተኛ ላይ የምናደርገው ቀለበት ይሁን ሰዓት ሊሆን ይችላል እና የተለያየ አይነት ጌጣጌጥ እዛ አካባቢ የሚኖር ከሆነ ስለሚያብጥ እግሩ ወይም ደግሞ እዛ ቦታ ሊያብጥ ስለሚችል እንዲህ አይነት ጌጣጌጦችን ማውጣት በጊዜ አስፈላጊ ነው ማለት ነው። በኋላ ካበጠ በኋላ ማውጣት በጣም አስቸጋሪ ነው ሊሆን የሚችለው። ስለዚህ በጊዜ እሱን ማውጣት ያስፈልጋል። ሌላኛው ደግሞ ማድረግ ያለብን ሰውየውን ቅርብ ወደሆነ ሆስፒታል ወይም ደግሞ ጤና ጣቢያም ይሁን ሕክምና የሚያገኝበት ቦታ መውሰድ በጣም ተገቢ ነው ማለት ነው። ብዙ ነገሮች ሊኖሩ ይችላሉ። ብዙ ምርመራ ሊደረግ ይችላል። ማርከሻ ደግሞ መርዙን የሚወስድበት ጊዜም ሊኖር ስለሚችል፣ ስለዚህ በጊዜ ቅርብ የሆነ ቦታ ላይ ሪፈር ማድረግ አስፈላጊ ነው ማለት ነው። ሌላኛው ደግሞ እንደዛው በእባብ ሰው ከተነከሰ በፍጹም ማድረግ የሌለብን ነገሮች አለ። ስፔሻሊ ብዙ ጊዜ በተለምዶ ብዙ ነገር ይደረጋል እና ወይ ቆርጦ ደም ማፍሰስ ሊሆን ይችላል። እሱ በጣም የተከለከለ ነው፣ አይደረግም። እንደዛውም ደግሞ መርዙን በአፍ መምጠጥ የሚባል ነገሮች አለ። እሱም በፍጹም አያስፈልግም። እዛ አካባቢ በረዶ ማድረግ፣ መርዙ ደግሞ እንዳይሰራጭ ተብሎ ከፍ ብሎ በገመድ ማሰር አያስፈልግም፣ በፍጹም አያስፈልግም። ሌላኛው ደግሞ የባህል መድኃኒቶችን እዛ አካባቢ መቀባት፣ ተጎጂውን ማስሮጥ ወይም ደግሞ እንዲራመድ ማድረግ ጥሩ አይደለም ማለት ነው። ለምን? ያው እንቅስቃሴ ሲኖር መርዙ ሊሰራጭ ስለሚችል እንዲህ አይነት ነገሮችን ማድረግ የለብንም ማለት ነው። ሌላኛው ደግሞ የመተንፈስ ችግር የሚያጋጥም ከሆነ፣ መተንፈስ የሚከብደው ከሆነ፣ እንደዛውም ደግሞ ምግብ መዋጥ ወይም ደግሞ ማውራት የሚከብደው አይነት ሙሉ በሙሉ ያው ስናጠቃልል አንድ ሰው በእባብ ከተነከሰ ማድረግ ያለብን ነገሮች አንደኛ ሰውየውን የተነከሰውን ሰው ተጎጂውን ማረጋጋት አንዱ ነው። ሁለተኛ ደግሞ እዛ አካባቢ ያሉ ጌጣጌጦች ሊኖር ይችላል፣ እሱን በጊዜ ማውጣት አስፈላጊ ነው። ሌላኛው ደግሞ ያው እንቅስቃሴ ያለማድረግ ነው። እዛ አካባቢ እግሩ ላይ ከሆነ እግሩ ምንም አይነት እንቅስቃሴ ማድረግ እዛ አካባቢ ያስፈልጋል ማለት ነው። ሌላኛው ወደ ሆስፒታል በጊዜ መውሰድ በጣም ጥሩ ነው ማለት ነው። ሙሉ በሙሉ ይሄ ነው። ከዛ እንዴት ነው የምንከላከለው ወይም ደግሞ በእባብ እንዳንነደፍ ምንድነው ማድረግ ያለብን ነገሮች ይኖራሉ። አንደኛ አንድ ሰው በእባብ ከተነከሰ እባቡን ለመያዝ አለመሞከር ነው። ለምን? የባሰ ሌላ አደጋ ሊያመጣ ስለሚችል በእባብ ከተነከሰ አንድ ሰው እባቡን ለመያዝ አለመሞከር በጣም ወሳኝ ነገር ነው ማለት ነው። ሌላኛው ደግሞ ቤት ውስጥም ከሆነ እንደ የተለያየ አይነት ነገር እሱ ሊበላ የሚችሉ ነገሮች አለ። አይጥ ቤት ውስጥ
ማብዛት ወይ ደግሞ አይጥ እንደዛ ከነ ኮክሮች፣ ብራቢሮ የተለያየ አይነት ነገሮች ቤት ውስጥ የሚበዛ ከሆነ በረሮም ሊሆን ይችላል። የተለያዩ አይነት ነገሮች ቤት ውስጥ የሚበዛ ከሆነ እሱን ለመብላት ስለሚመጣ እንደዚህ አይነት ነገሮችን ማውጣት ወይም ደግሞ ማስወገድ አስፈላጊ ነው። ሌላኛው ደግሞ ያው የሚበዛበት አካባቢ ላይ ሁሌ ስንራመድ በጣም ሶሊድ የሆነ ጠንካራ የሆነ ጫማ መልበስ አስፈላጊ ነው። እንደዛውም ደግሞ ከእባቡ ጋር አለመሄድ ያው እባብ ኖርማሊ ያስፈልጋል። በሕክምና አይነቱ ብዙ የተለያየ አይነት እባብ ስላለ ሁሉም እባብ መርዝ አላቸው ማለት አይደለም። ስለዚህ እባቡን ይዞ አብሮ በመጓዝ ሳይሆን ፎቶ ብቻ አንስቶ ወደ ሆስፒታል መሄድ አስፈላጊ ነው። ሞቶ ራሱ ከሞተ በኋላ መርዙን ሊያሰራጭ ይችላል። በጣም ከሱ ጋር አብሮ አንድ መኪና ውስጥ መሄድ አስፈላጊ አይደለም። እንደዛውም ደግሞ አልጋውም ከመሬት ከፍ ያለ ቢሆን በተለያየ አይነት ቤድኔት ወይም ደግሞ የአጎበር በሚባለው ቢሸፈን በጣም ጥሩ ነው። ያው በሚበዛበት አካባቢ ከሆነ እንደዚህ አይነት ነገሮችን ማድረግ በጣም ወሳኝ ነው ማለት ነው። ሌላውን ደግሞ እንደዛ ያው ኩላሊታችንን ፌል እንዲያደርግ ሊያደርግ ይችላል። ከተለያየ አይነት ቦታ ደም ሊፈስ ይችላል። እንዲህ አይነት ብዙ አይነት ነገሮች ሊያመጣ ይችላል ማለት ነው። ስለዚህ ያው እርግጠኛ በእባብ መነከሳችሁ እርግጠኛ ከሆናችሁ በጊዜ ወደ ሆስፒታል መሄድ በጣም አስፈላጊ ነው። እንግዲህ ይህንን ቪዲዮ ላይክ፣ ሰብስክራይብ በዛውም ደግሞ ለሌሎች ሰዎች ሼር አድርጉ። አመሰግናለሁ።